ሰብአ ሰገል ለኢየሱስ ክርስቶስ ለመስገድ የሄዱበት ጉዞ፣ ፍለጋው፣ ኮከቡና መንገዱ። እንኳን ደህና መጣችሁ። በገና በዓል አካባቢ የምናስታውሰው አንድ ታሪክ አለ፣ የሰብአ ሰገል ታሪክ። እነዚህ ከምስራቅ የመጡ ጥበበኞች ኢየሱስ ክርስቶስን ለማግኘት ለምን ረጅም ጉዞን አደረጉ? ፍለጋቸው ምን ያክል ጊዜን ወሰደ? የትኞቹንስ መንገዶች ተከተሉ? ሰብአ ሰገል ሕፃኑን ንጉሥ ለማየት የሄዱበትን መንገድ፣ የመንፈሳዊና የጂኦግራፊያዊ ጉዞ እንዲሁም ትርጉም በዝርዝር ያሳያል። ይህ ጉዞ ዛሬም ለእኛ ያለውን ትርጉም እንመለከታለን። አብራችሁን ዝለቁ። በመጀመሪያ ሰብአ ሰገል ማለት ምን ማለት ነው? ቃሉ ከግሪክ የመጣ ሲሆን ማጉስ ወይም ማጂ ማለትም ጥበበኞች፣ ኮከብ ቆጣሪዎች ወይም ካህናት ማለት ነው። እነዚህ ሰዎች ከጥንታዊቷ ሜዶ ፋርስ ወይም ባቢሎን አካባቢ እንዲሁም የሀገራችን ሊቃውንት ኢትዮጵያዊ ናቸው ብለውም ያምናሉ። እነርሱ ኮከቦችን ይመለከቱና ዓለም አቀፍ ትርጉም ያላቸውን ክስተቶች ይተረጉሙ ነበር። በአይሁድ ትንቢቶች ላይ ዕውቀት እንደነበራቸውም ይታመናል። ለዚህም ነው የአይሁድ ንጉሥ የት ተወለደ ብለው የመጡት። የሚፈልጉት አንድ ተራ ሕፃን ሳይሆን ታላቅ ንጉሥ፣ ከንጉሥም በላይ የነገሥታት ሁሉ ንጉሥ መሆኑን ያውቁ ነበር። ሰብአ ሰገል ጉዞ የጀመሩት በምስራቅ ልዩ የሆነ ኮከብ ሲመለከቱ ነው። የቤተልሔም ኮከብ በመባል የሚታወቀው ይህ ኮከብ የአዲስ ንጉሥ መወለድን እንደሚያበስር ያምኑ ነበር። ይህ ደግሞ በብሉይ ኪዳን በትንቢት በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ ከያዕቆብ ኮከብ እንደሚወጣ ከተጻፈው ጋር ተያያዥነት አለው። ጉዞው ቀላል አልነበረም። ከፋርስ እስከ ኢየሩሳሌም ያለው ርቀት ከ1400 እስከ 1600 ኪሎ ሜትር ሊሆን ይችላል። በመጥፎ የአየር ሁኔታ፣ በዘራፊዎች ስጋትና በተራራማ መንገዶች እየተሞላም ነበር። ጉዞው ከብዙ ሳምንታት እስከ ብዙ ወራት ሊወስድ ይችል እንደነበር ባለሙያዎች ይገምታሉ። ዓላማቸው ቀላል ነበር፣ መስገድ። ኢየሱስ ክርስቶስ እንደ ንጉሥ፣ እንደ እግዚአብሔርና እንደ አዳኝ አውቀውት ነበርና። ለዚህም ነው ንጉሣዊ ስጦታዎችን፣ ወርቅ፣ ዕጣንና ከርቤን ይዘው የተነሱት። እነዚህ ስጦታዎች ስለ ሕፃኑ ማንነት ጥልቅ ትርጉም አላቸው። የኮከቡ ምልክት ወደ መካከለኛው ምስራቅ አመጣቸው። በመጨረሻም ዋና ከተማ በሆነችው ኢየሩሳሌም ደረሱ። መጀመሪያ የጠበቁት ነገር ንጉሥ የሚወለደው በቤተ መንግሥት ውስጥ ነበረም። ለዚህም ነው የአይሁድ ንጉሥ የት ተወለደ ብለው ንጉሥ ሄሮድስን የጠየቁት። ሄሮድስ ፈራ፣ ሥልጣኑን ይነጥቀኛል ብሎም ይሰጋ ነበር። ሄሮድስ የሃይማኖት መሪዎችን ሰብስቦ የሕፃኑን መወለድ ትንቢት የት እንደተጻፈ ጠየቃቸው። መልሱም በትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ ተጽፎ እንደተገኘ ነገሩት። አንቺም ቤተልሔም ኤፍራታ፣ የኢየሱስ ክርስቶስ መወለጃ ቦታ ቤተልሔም እንደሆነ ተረጋገጠም። ሰብአ ሰገልም የሄሮድስን ተንኮል ባለማወቅ ጉዟቸውን ቀጠሉ። ከኢየሩሳሌም ወደ ቤተልሔም ያለው ርቀት አጭር ቢሆንም በድንገት የጠበቁት ኮከብ በድጋሜ ተገለጠላቸው። ኮከቡም ሕፃኑ ወዳለበት ቤት እስኪደርስ ድረስ ይመራቸው ነበር። መጽሐፍ ቅዱስ ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት ይላል። እዚህ ላይ ልብ ልንለው የሚገባ ነገር
ሰብአ ሰገል የመጡት ኢየሱስ ክርስቶስ ከተወለደ በኋላ ባሉት ወራት ውስጥ ሊሆን እንደሚችል ነው። የሄሮድስ የሕፃናት ግድያ ትእዛዝ ይህንን ይደግፋል። ስጦታዎቹ የኢየሱስ ክርስቶስን ማንነት ያመለክታሉ። የመጀመሪያው ወርቅ ነው። ይህም ንጉሣዊነቱንና ሥልጣኑን ያመለክታል። ሁለተኛውም ዕጣን ነው። ይህም የመለኮትንና የክህነቱን ሥራ ያመላክታል። ዕጣን ለእግዚአብሔር ብቻ ይቀርብ እንደነበረም ልብ ይሏል። ሦስተኛው ከርቤ ነው። ለሞቱ መዘጋጀትንና መሥዋዕትነቱን ከርቤ አስከሬንን ለመቀባት ያገለግል እንደነበረም ያስረዳናል። ሕፃኑን ካመለኩ በኋላ ወደ ሄሮድስ እንዳይመለሱ በሕልም ማስጠንቀቂያ ተሰጣቸው። ይህ በጣም አስፈላጊ ነበር፣ አስፈላጊም ነው። ሰብአ ሰገል ኢየሱስ ክርስቶስን ሲያገኙ የጉዞ መንገዳቸውን ለወጡ። እግዚአብሔርን ካመኑ በኋላ ወደ አሮጌው ሕይወትና አሮጌ ልማድ መመለስ የለም የሚለውን መንፈሳዊ ትምህርት ይሰጠናል። ጉዟቸው የብዙ ጊዜና የብዙ ርቀት ቢሆንም ፍለጋቸው ግን ውጤት አግኝቷል። ይህ የሚያሳየው እግዚአብሔር የሚፈልጉትን ሰዎች ሁሉ እንደሚያገኝ ነው። እነርሱ ከዓለማዊ ጥበብ ተነስተው የመለኮታዊ ጥበብ ምንጭ ወደ ሆነው ወደ ኢየሱስ ክርስቶስ መጡ። የመፈለግን የመታዘዝንና የመስጠትን አስፈላጊነት ያሳየናል። እነርሱ የተከተሉት ኮከብ ዛሬም ለኛ ብርሃን ሆኖ አለ። ይህንን ታሪክ ከወደዳችሁት ላይክ አድርጉት። ስለ ሰብአ ሰገል ጉዞ ያላችሁንም ሐሳብ በሐሳብ መስጫ ሳጥናችን ላይ ያጋሩን። ለሌሎችም እንዲደርስ ሸር አድርጉና ለተጨማሪ መንፈሳዊ ትንታኔዎች ሰብስክራይብ በማድረግ ቤተሰብ ሁኑም። እናመሰግናለን።